የምልክት ቋንቋን በመጠቀም ከሰው ልጆች ጋር መግባባት ስለተላመደች፣ ድመቶችን ስለምትወድ፣ መቀለድንም ስለምትችል፣ መኪና እንዴት መንዳት እንደሚቻል ስለምታውቅና ከ1000 በላይ ቃላትን ስለምትረዳ ጎሪላ ዛሬ ልነግራችሁ ነው። ይህ ብቻም አይደለም። ይቺ ጎሪላ ስለ ሞትና ከሞት በኋላ ስላለው ህይወት የነገረችንን እንዲሁም ከመሞቷ በፊት ለኛ ለሰው ልጆች ስላስተላለፈችው አስደንጋጭ መልእክትም የምነግራችኋለኝ። ይቺ ጎሪላ ኮኮ የተሰኘ ስም የተሰጣት ሲሆን ስለሷ ያወቁ ሁሉ እንደቀደሙት ጥንታውያን አባት እናቶቻችን ከእንስሳት ጋር መግባባት ብንችል የሚነግሩን ብዙ መልእክቶች ሊኖራቸው እንደሚችል እንዲያስቡ ያስገደደ ታሪክ ያላት ጎሪላ ናት። እንደ አውሮፓውያኑ አቆጣጠር በሐምሌ ወር በ4ኛው ቀን በ1971 ዓ.ም ይቺ ጎሪላ በፍራንሲስኮ የእንስሳት ፓርክ ውስጥ ተወለደችና በፓርኩ ዕውቅና ሃናቢኮ የተሰኘ ስያሜ ተሰጣት። በኋላም ስሟን እንደማቆላመጥ ተደርጎ ኮኮ ተባለች። በዛ ጊዜ ይቺ ትንሽ ጎሪላ አንድ ቀን ስለ እንስሳት ዕውቀትና ችሎታ የነበረና አስተሳሰብ ትቀይረዋለች ብሎ ያሰበ አንድም ሰው አልነበረም። ገና ትንሽ እያለች ባጋጠማት ሕመም ምክንያት ለሕክምና ከእናቷ መለየት ነበረባትና ከዛ በኋላ ኮኮ ሕክምናዋን ጨርሳ ወደ እናቷ ሲመልሷት እናቷ ግን እንደቀደመው ጊዜ ልትቀበላትና እንደ ልጇ ልታያት ባለመቻሏ ትንሿ ጎሪላ ኮኮ ለትንሽ ጊዜም ቢሆን ብቸኝነት አጠቃት። በ1972 ዓ.ም በስታንፎርድ ዩኒቨርሲቲ የምትማር ፍሬንሲን ፒተርሰን የተባለች ወጣት ተመራማሪ ኮኮን ለመንከባከብ ወስና ከፓርኩ ኃላፊነት ተቀበለች። ይህችን ወጣት ተመራማሪ ብዙዎች ፔኒ እያሉ የሚጠሯት ሲሆን ለፒኤችዲ ትምህርቷ ከትላልቅ ጦጣዎች ጋር ለመግባባት ምርምር እያደረገች ነበርና ለአንድ ጎሪላ የምልክት ቋንቋ ማስተማር ትፈልግ ነበር። ዛሬም ድረስ ብዙዎቻችን ጎሪላዎችን የምንስላቸው በጣም ቁጡና አስፈሪ አድርገን ነውና በዛ ዘመን የነበሩ ተመራማሪዎች ደግሞ ከጎሪላዎች ጋር ተቀራርበው የራሳቸውን ጥናት ለማድረግ ፍላጎት አልነበራቸው። ነገር ግን የፔኒ ጥናታዊ ሙከራ ይህንን ሁሉ አስተሳሰባችንን ሙሉ በሙሉ የሚቀይር ነው። ኮኮን ማስተማር ስትጀምር ሂደቱ ቀላል አልነበረም። ምክንያቱም የሰው ልጆች የምልክት ቋንቋን ሲማሩ አስተማሪያቸው እጃቸውን እየያዘ ወደ ትክክለኛው ምልክት አቅጣጫ ማሳየቱ የተለመደ ቢሆንም ኮኮ ግን ማንም ሰው እንዲነካት ፈቃደኛ አልነበረችምና አንድ ነገር አሳይቶ የዛን ዕቃ ስያሜ በምልክት ቋንቋ በተደጋጋሚ እያሳዩ ማስተማር እጅግ ከባድ ነበር። ከዛ ግን እየቆየ የኮኮ አስገራሚ የመማር ችሎታ ተገልጾ ለመጀመሪያ ጊዜ የምልክት ቋንቋን ተጠቅማ ለፔኒ ያሳየቻት ቃል መጠጣት የሚለው ቃል ነበር። አስቡት እንግዲህ አንዲት ጎሪላ 4 ጣቶቿን አጥፋ በአንዱ ጣቷ አፏን በመንካት ስለ መጠጣት ትርጓሜ የሚሰጠውን የሰው ልጆችን የምልክት ቋንቋ ስትናገር። ከጊዜያት ቆይታ በኋላ በሳይንቲስቶቹና በጎሪላዋ ኮኮ መካከል እውነተኛ የጓደኝነት ስሜት ዳበረና ከእንስሳት ፓርክ ወጥታ በዩኒቨርሲቲው መሬት ላይ ወዳለ ልዩ ተንቀሳቃሽ ላብራቶሪ እንድትዘዋወርም ተደርጓል። ለብቻዋ ክፍል ተዘጋጅቶላት ወደ ፈለገችው ቦታ እየተንቀሳቀሰች የፈለገችውን እንድታደርግ ተፈቅዶላት ለደህንነት እንዲሆን ደግሞ ሰፊ ድንበር ተሰጣትና በብረት ሽቦ ቢታጠርላትም ያንን ማድረግ ግን ለብልህዋ ኮኮ አስፈላጊ አልነበረም። ኮኮ 3 ዓመት ሲሆናት የምልክት ቋንቋን ተጠቅማ በእርግጠኝነት የምትናገራቸው ወደ 200 የሚሆኑ ቃላቶች ታውቃለች። የእቃዎችን ስያሜ ብቻ ሳይሆን እንዴት ስሜቷን ወይንም ፍላጎቷን መግለጽ እንደምትችልም ተምራለችና ሌሎች ጎሪላዎች ገላቸውን ሲታጠቡ የሚያሳይ ፎቶ ሲያሳዩት ኮኮ ግን ገላዋን መታጠብ ስለማትወድ የምልክት ቋንቋን ተጠቅማ እዛ አለቅሳለሁ ወይንም ደግሞ እጮሃለሁ የሚል ምልክት ትሰጣቸው ነበር። ፈረስ አፉ ላይ ልጓም ታስሮ ስታይ ይቺ ብልህ ጎሪላ ፈረስ አዝኗል ጥርስ የሚል ምልክት ታሳያለች። እጅግ በጣም የሚያስገርመው የምልክት ቋንቋን መረዳትና መጠቀም መቻሏ ብቻ ሳይሆን የቀልድና የጨዋታ ስሜትን ማውቋ ነበር። ሳይንቲስቶች ቲዮሪ ኦፍ ማይንድ ብለው የሚጠሩትም ችሎታ ነበራት። ይህ ችሎታ እንግዲህ ሌሎች ፍጥረታት ከሷ የተለየ አስተሳሰብና የተለየ ስሜት እንዳላቸው የመረዳት ብቃት ሲሆን፣ ሌላኛው አስገራሚ ችሎታዋ ደግሞ ስሙን ለማታውቀው ዕቃ ከዚህ በፊት ከምታውቃቸው ምልክቶች ቃላት በማዋቀር በራሷ ተሰይማቸዋለች። ለምሳሌ ፔኒ ያደረገችውን ቀለበት የጣት አምባር ብላ ሰይመዋለች። እኔ በበኩሌ ስለ ኮኮ ጉዳይ መሰናዶ ሳዘጋጅ አንድ ጎሪላ ቀለበት አይታ በራሷ የአእምሮ የማገናዘብ ችሎታ የጣት አምባር ብላ መሰየሟን ሳውቅ በእጅጉ ተገርሜያለሁ።
ይሄ አዳዲስ ቃላትን ወይንም ሐረጋትን የመፍጠር ችሎታ የምልክት ቋንቋን ምልክቶች ማስታወስ ብቻ ሳይሆን የምልክቶቹን ትርጓሜን በሚገባ መረዳቷን ያረጋግጥልናል። የስኬፕቲክስ ምሁራን ዶክተር ፔኒ ሰርከስ እንደሚማሩ እንስሳት አይነት የስልጠና ዘዴ ተጠቅማ ነው ቢሉም እውነታው ግን ያልነበረም። ምክንያቱም ፔኒ አብራት በማትሆንበት ጊዜ ኮኮ ከአሻንጉሊቶቿ ጋር በመጫወት የምልክት ቋንቋን ተጠቅማ ረዘም ያሉ ንግግሮችን ታደርጋለች። ከሌሎች እንስሳት ጋር ሁሉ የምልክት ቋንቋን ተጠቅማ ለመግባባት ትሞክርና ምላሽ ሳይሰጧት ሲቀሩ ሕይወት ከሌላቸው ነገሮች ጋር ማውራቷን ትቀጥል ነበር። ታዲያ ይህንን የኮኮ ሁኔታ ቀለል አድርጎ የሰርከስ ትርኢት አይነት ስልጠና ነው ብሎ ለማሰብ ከባድ ነው የሚሆነው። የተደረጉላት የተለያዩ የአይኪው ምዘና ውጤቶች እንደሚገልጹት የኮኮ የማሰብ ችሎታ ከ70 እስከ 90 ባሉት ፖይንቶች መካከል የሚገኝ ሲሆን ከሰው ልጆች የማስተዋል ችሎታ አንጻር ያነሰ ቢሆንም ከሌሎች እንስሳት ንቃተ ህሊና አንጻር በጣም አስገራሚ ብቃት እንዳላት ያሳያል። ማይክል የተባለ ጎሪላ ጓደኛ ያላት ሲሆን እሱም የተወሰኑ የምልክት ቋንቋዎችን ተምሯል። በኋላም ዱም የተባለ ሌላ ጎሪላ ተቀላቀላቸውና ሶስቱ የፈጠሩት ቡድን በዓለም ላይ የሰውን የመግባቢያ ቋንቋ በመጠቀም የሚግባቡ አባላትን የያዘ የመጀመሪያው የእንስሳት ማህበር ሆነ። ኮኮ ስለ ሞት ያላትን ዕውቀትና አስተሳሰብ የገለጠው ልብ የሚነካው ታሪክ ከትናንሽ ድመቶች ጋር ያላት ጥብቅ ግንኙነት ነበር። በ1984 ዓ.ም በልደቷ ቀን የሚንከባከባትን ሰው የድመት ስጦታ እንዲሰጣት ጠየቀችው። ተንከባካቢዋም የተለያዩ ትናንሽ ድመቶችን አመጣና የፈለገችውን እንድትመርጥ ሲያቀርብላት እያንዳንዱን በጥንቃቄ ከተመለከተቻቸው በኋላ ግራጫ ቀለም ያለውን ትንሽ ድመት ለመውሰድ ወሰነች። ኦልቦል ብላም ሰየመችው። ከዛ ጊዜ በኋላ ልክ እንደ ራሷ ልጅ አድርጋ ትንከባከበዋለች። በጥንቃቄ ይዛ በጀርባዋ ላይ ታዝለዋለች፣ ታቅፈዋለች። ብቻ በጥቅሉ ከድመቷ ኦልቦል ጋር ጥብቅ የሆነ ግንኙነት ነበራት። በሚያሳዝን ሁኔታ ግን ከጥቂት ወራት በኋላ ከድንበሩ የመረብ አጥር አልፎ ሲሄድ መኪና ገጭቶት ሞተ። ከዛም የሞቱን ዜና ለኮኮ ሲነገራት ያሳየችው ምላሽ በጣም አስገራሚና ብዙ ልምድ ያላቸውን ሳይንቲስቶችም እጅግ ያስደነገጠ ምላሽ ነበር። ልክ እንደነገሯት በጣም የመደንገጥ ስሜት አሳየች። ምንም ነገር እንዳልተረዳች ይመስል በዝምታ ተመለከተቻቸውና ዝግ ብላ የማቃሰት አይነት የመነጫነጭ ድምጽ እያሰማች ጥልቅ የሆነ የሐዘን ስሜት እንደተሰማት ገለጸች። ትንሹ ድመቷ ለምን ጊዜም ላይነቃ ማንቀላፋቱን የተቀበለች ይመስል ድመተኛ የሚል ምልክት እየደጋገመች ታሳይ ጀመር። ኦልቦል ብላ የሰየመችው ድመቷ ከሞተ በኋላ አልፎ አልፎ ለብዙ ቀናት የሰው ለቅሶ የሚመስል ድምጽ ማሰማቷን እንደቀጠለች ተመራማሪዋ ፔኒ አስተውላለች። ኮኮን እንደ ቀድሞዋ እንድትጫወት ሲጋብዟት ሐዘን የሚል ምልክት ከማሳየት ውጪ ለጨዋታም ሆነ ለደስታ ፍላጎት አልነበራትም ነበር። ይህ ከሆነ በኋላ ቀጣዮቹ ዓመታት አልፈው ኮኮ በ44ኛ ዓመት ልደቷ ላይ ሁለት ትናንሽ ድመቶች ተሰጧትና አንደኛውን ሚስ ብላክ ሌላኛውን ደግሞ ሚስ ግሬይ ብላ እንደየቀለማቸው ሰየመቻቸው። ድመቶቿን በብልሃትና በጥንቃቄ ስትንከባከብ የሚያሳይ ተንቀሳቃሽ ምስል በበይነ መረብ ላይ እንደተለቀቀ በጣም ብዙ ሰዎች ጋር ደርሶ የብዙሃንን ስሜት የነካና ዓለምን ያስገረመ ምስል መሆኑም ችሎ ነበር። ኮኮ በማሰብ ችሎታዋ ብቻ ሳይሆን ከሰው ልማድ ጋር በሚመሳሰሉ ፍላጎቶቿም ዓለም ተደንቆባታል። ለምሳሌ የሰውን ደረት ማየት ያልተለመደ ደስታ ይፈጥርላታል። እናም በዚህ የሰውነት ክፍል ላይ እንግዳ የሆነ ፍላጎት ከማሳየትም አልፋ አንዳንድ ጊዜ የሚያጫውቷትን ሰዎች ደረታቸውን ማየት እንደምትፈልግ ትነግራቸው ነበር። በ2005 ዓ.ም 3 ተንከባካቢዎቿ ይህንን ፍላጎት ለማሟላት ሲባል ብቻ የደንብ ልብስ ሸሚዞቻቸውን እንዳይለብሱም ተገደዋል። ኮኮ ስለ ራሷ በሚገባ ታውቃለች። በመስታወት ላይ የራሷን ምስል የማወቅ ወይንም የመለየት ፈተናን ያለፈችው ገና በ19 ዓመቷ ላይ ነበር። የራሳቸውን ነጸብራቅ ልክ እንደሌላ ጎሪላ ከሚረዱ ወገኖቿ በተለየ ኮኮ በመስታወት የተመለከተችው ነጸብራቅ የራሷ ነጸብራቅ እንደሆነ ወዲያውኑ ነበር የተረዳችው። ፊልም ማየት በጣም የሚያስደስታት ኮኮ የሚያሳዝኑ ትዕይንቶች ሲመጡ ፊቷን ማዞሯና በፊልሙ ላይ ከምታያቸው ካራክተሮች አንጻር የዳይኖሰር አሻንጉሊቶችን መፍራቷ የኮኮን የስሜት ዓለም የሚያሳይ ሲሆን ዝናዋ በእጅጉ እንዲገን ያስቻላት ልዩ ጸጋዋ ነበር። ኦልቦል ብላ ከሰየመችው የመጀመሪያው ድመቷ ጋር የተነሳችው ፎቶ ናሽናል ጂኦግራፊ በተባለ መጽሔት ሽፋን ላይ ወጥቶ በህትመት ታሪክ ውስጥ በጣም ብዙ ዝናን ያተረፈ ፎቶ ለመሆን ችሏል።
ወደ ዩኒቨርሲቲው መጥተው ኮኮን ከጎበኟት ታዋቂ ሰዎች መካከል ኮሜዲያን ሮቢን ዊሊያምስ ተጠቃሹ ሲሆን ከኮኮ ጋር የሰመረ ትውውቅ መገንባት ችሎ ነበር። በሚገናኙ ጊዜ የዊሊያምን መነጽር ልታደርግለት ስትሞክር እንዲያስቃት ስትጠይቀውና የሁለቱም ደስተኛ ፊት የሚታይባቸው ቪዲዮዎች ተቀርጸዋል። ብቻ ስለ ኮኮ ሕይወት ከዚህም በላይ መናገር ይቻላል። ለምሳሌ የተለየ ኮምፒውተር ተጠቅማ ቃላቶችን መጻፍ፣ ቀለማትን እየደባለቀች መሳል፣ ፒያኖ፣ ሃርሞኒካ፣ የአሻንጉሊት ዋሽንትና ሌሎችም የሙዚቃ መሳሪያዎችን መጫወትም ተምራለች። ምናልባት ግን ከሁሉም በላይ አስገራሚው የኮኮ ማስታወሻ ስለ ሞት ያላት አስተሳሰብና ከመሞቷ በፊት ለዓለም ያስተላለፈችው መልእክት ነው። አንድ ቀን ተንከባካቢዋ የሰው አጽም ማሳያትና በህይወት እንዳለ ወይም እንደሌለ ጠየቃት። ኮኮም የምልክት ቋንቋን ተጠቅማ እንደሞተ መናገሯ ሳያንስ የሞቱ ጎሬላዎች ወዴት እንደሚሄዱ ስትጠየቅ ምቹ ወደሆነ መተላለፊያ ተለል እንደሚሄዱ መናገሯ ዓለምን ሁሉ አስደንቆ ትልቅ መነጋገሪያ ርዕስ ሆኖ ነበር። ምክንያቱም አንድ ጎሬላ የዚህን ያህል በጥልቀት ስለሞትና ከሞት በኋላ ስላለው ነገር መረዳቷ አስደናቂም አወዛጋቢም ርዕስ ነው። በዚህ አላበቃም። ኮኮ ከመሞቷ በፊት ጥቂት ዓመታት ሲቀሯት እንደ ተፈጥሮ አምባሳደር አይነት ባህሪ ማሳየት ጀምራ ነበር። የሰው ልጆች ዓለምንና እንስሳትን እንዲንከባከቡ በማስገንዘብ ተፈጥሮ እያያችሁ ነው የሚል ግሩም አረፍተ ነገር አስተላልፋለች። በዓለም ዙሪያ በዱር ላሉ ጎሬላዎች ሁሉ ኃላፊነት የሚሰማትም ትመስል ነበር። በሰኔ ወር በ19ኛው ቀን በ2018 ዓ.ም የ47ኛ ዓመቷ የልደት ቀን ሊደርስ ጥቂት ሳምንታት ሲቀሯት እንቅልፍ እንደወሰዳት ከዚህ ዓለም ተሰናበተች። የመሞቷ ዜና በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎችንም አሳዝኖ ነበር። በኮኮ ጥናት ላይ የተመሰረተው ጎሪላ ፋውንዴሽን የተባለው ድርጅት ኮኮ የተወችልን ውርስ ስለ ጎሬላዎች የስሜትና የግንዛቤ ችሎታ ያለንን አስተሳሰብ በትክክለኛው መንገድ የሚቀርጽ ነው ብሎላታል። ይህንን ዓለም ከመሰናበቷ በፊት ስለ ሰው ልጆች ታሪክ በጥልቀት ታውቂ መስል በቀደሙት ጥንታውያን ሰዎችና በተፈጥሮ መካከል የነበረውን ግንኙነት እኛም እንድናንጸባርቅ የሚያስገድዱ ቃላቶቿን ትታልናለች። የኮኮን አስደናቂ ታሪክ እንዴት አገኛችሁት? ዛሬ አዲስ ተጨማሪ መረጃ እንዳገኛችሁ ተስፋ አድርጋለሁ። ታዲያ ክቡራን ተመልካቾቼ ዘወትር አዳዲስ መረጃዎችን እያሰናዳው ወደ እናንተ ለማድረስ እንድበረታ ላይክ፣ ሰብስክራይብ እና ሼር እንዲሁም ኮሜንት በማድረግ ድጋፋችሁን እንድታሳዩኝ በአክብሮት ጠይቃለሁ። ዳግም በአዲስ መሰናዶ በአስደናቂ መረጃ እስክንገናኝ ቸር ያቆየን።